ዛሬ የምንመለከተው ታዲያ ፍየሎችን ውጪ ላይ ለቆ ከማብላትና እንዲሁም ደግሞ ውስጥ ላይ ይዞ ከመንከባከብ ወይም ደግሞ በአንድ በተወሰነች ካላችሁ ቦታ ላይ ቀንሳችሁ ፍየሎችን በአንድ በተወሰነ ቦታ ላይ መያዝ የትኛው አዋጭ ነው፣ ከጥቅምስ የትኛው ጉዳቱ ያመዝናል የሚለውን ጥቅማቸውን ጉዳታቸውን እያነጻጸር እንመለከታለን። ሰላም አይንሸት ቦጋለ እባላለሁ። ዛሬ እንግዲህ የተወሰኑ ሀሳቦችን እንመለከታለን። በተለይም ደግሞ ፍየሎችን በተወሰነች ቦታ ላይ መያዝ በሀገራችን በጣም ያልተለመደና በጣም ኋላ ቀርም በሚባል ደረጃ ነው ያለው። ታዲያ ፍየሎች በጣም የተለመደው ፍየሎች ወጥተው እንዲግጡ ማድረግ ወይም ደግሞ ቅጠል በጥሰው ለቃቅመው እንዲበሉ ማድረግ፣ የተለያዩ ጫካ ውስጥ እንዲውሉ ማድረግ፣ እንደነዚህ ነገሮች በጣም የተለመዱ ናቸውና ከእንደዚህ አይነት አሰራር ደግሞ ወጥተን ወደ ዘመናዊ መንገድ እንግባ፣ ፍየሎችን በዘመናዊ መንገድ እንያዛቸው ወደሚለው ሀሳብ መጥተናል። ይሄ ሀሳብ የብዙዎችን ጥያቄ የሚያስነሳ፣ ብዙዎች ሀሳብ የሚሰጡበት፣ ብዙዎች የማይስማሙበት፣ ብዙዎች የሚያንገራግሩበት አይነት ሀሳብ ሆኖ አግኝቼዋለሁኝና ይህንን ሀሳብ በተወሰነ መልኩ ለማየት ነው ዛሬ እናወዳድራቸዋለን። ጥቅሞቻቸውን እናነሳለን። በዘመናዊ መንገድ ስናረባ ሪስኮቻችን ምንድን ናቸው? ሊያሰጉን የሚችሉ ነገሮች ምንድን ናቸው? የምን እጥረት ሊከሰት ይችላል የሚለውን በስፋት እናያለን። እንዲሁም ደግሞ ስንለቃቸውስ ሳናቀው ስንጎዳ የነበረው በምንድን ነበረ የሚለውን አነሳላችኋለሁ። እንደ ግብአት አንደኛ ዙር ስልጠና ሰጥተናል። እዛ ስልጠና ላይ ሰዎችም የራሳቸውን ሀሳብ ሰጥተውኛል። ጥሩ የሆኑ ሀሳቦችን ሰጥተውኛል። ኦልሞስት ሁሉም በሚባል ደረጃ ላይ ለቀው ሲያረቡ የነበሩ ሰዎች ናቸው፣ አርቢዎች ናቸው። ስለዚህ ከነሱ ደግሞ ይህንን ቸግሮ ነበረ ስንለቃቸው ይሄ ነገር ተፈጥሮብናል የሚሉትን ደግሞ ወደ እናንተ ማጋራ ነው የሚሆነውና ከነሱም ልምድ እንድትወስዱ፣ ከዚህ በተጨማሪ ደግሞ እኔም ደግሞ ይዤ ደግሞ ሰርቼ ስለማቅ ወይም ደግሞ በተወሰነች ቦታ ላይ አርጌ እየሰራው ስለሆነ እኔስ ደግሞ ምን አይነት ቻሌንጆች ገጥመውኛል የሚለውንም በየመካከሉ ሀሳብ እየሰጠውበት እናልፋለን ማለት ነው። ስለዚህ ዛሬ ሁለት ነገሮችን እናወዳድራለን። የመጀመሪያው በባዶ ምንም በሌለበት ወይም ደግሞ ግጦሽ ሜዳ በሌለበት ቦታ ላይ እንክብካቤ እያደረግንላቸው ለግጦሽ የሚሆናቸው ራፌጆች ወይም ደግሞ ድርቆሾችን እዛው እያቀረብን፣ ኮንሰንትሬትድ መኖ ወይም ደግሞ ይሄ የተመጣጠነ መኖ እዛው እያቀረብን፣ መኝታ ቦታቸውና ሪላክስ የሚያደርጉበትን ቦታ ለይተን የሚዝናኑበት ቦታ አድርገንላቸው የምንሰራው ስራና እንዲሁም ደግሞ ለቀናቸው በትንሹ እንግዲህ 8 ሰዓት ያክል መጋጥ አለባቸው ወይም ደግሞ ፈልጎ መብላት አለባቸው። ለፍየል ብዙ ጊዜ ግጦሽ አይባልም። ፈልገው ወይም ደግሞ ለቅመው እንዲበሉ ጫካ ውስጥ ውለው ሊሆን ይችላል። የተለያዩ ቅጠላቅጠሎች ቦታ ሊሆን ይችላል። ብዙ ጊዜ ሳሮችን የመመገብ አይነት ባህሪ የላቸውም ወይም ደግሞ የመጋጥ ባህሪ የላቸውም እና የመቀንጠስ ወይም ደግሞ ቅጠላቅጠል ነክ ነገሮች ላይ በደንብ ጊዜያቸውን ያሳልፋሉ ፍየሎች። ስለዚህ ከዚህ ጋር ተያይዞ በሁለቱ መንገድ አነጻጽረን ዛሬ እንመለከታለን። ሀሳብ መስጠት የምፈልገው ነገር ምንድን ነው? በመጀመሪያው ዙር ስልጠና ላይ በዛ ያሉ ሰዎች ተገኝተው ነበረ። በጣም ጥሩ የሚባል ጊዜ ያሳልፈናል። ጥሩ የሆነ ልምድ ልውውጥ አድርገናል እና አዳዲሶቹን ብቻ አይደለም የተቀበልኩት የነበረው ልምድ ያላቸው 3-4 የሚሆኑ ሰዎችም ገጥመው ነበረ። ያነሱልኝም ሀሳብ ጥሩ ግብአትም የሚሆን ነው። አሁን ያለው የፍየል እርባታ ቻሌንጅ ምን ይመስላል ሰዎች ጋር ያለው የሚለውን የተረዳውበትም ነው። ከዚህ በተጨማሪ ደግሞ እኔ የምሰራበትን መንገድ ትንሽ ለመቀበል የተቸገሩም ይመስለኛል። እኔ የምሰራበትን መንገድ እንዴትስ ሊሆን ይችላል? ፍየል በእርግጥ ሁለት አይነት ቦታ ከፍለ ነው ለአንድ ቀን ነው ስልጠናው የተሰጠው። ይሄ ስልጠና ጠዋት ላይ ቲዮሪ አደረግን ወይም ደግሞ የሚጻፉ ነገሮችን ከአመጋገባቸው ጋር ተያይዞ ጤና ክትትል ጋር ተያይዞ ከዚህ በተጨማሪ ደግሞ ቦታ አጠቃቀማቸው ምን መደረግ አለበት የሚለው ሊረሱ አይገቡ የምላቸው ነገሮች አስቀምጫለሁኝ። በተጨማሪ ግን ያንን ደግሞ እዛ ጋር ያየነውን ነገር ደግሞ እኔ የምሰራው ስራ ስለሆነ ሳይንሱን ተከትዬ እየሰራው ስለሆነ ያንን ደግሞ ወደ ፍየል እርባታችን አስገባናቸውና በደንብ ብዙ ነገሮችን እንዲያዩ እየሰራ ያለውበትን መንገድ አንድም ሳላስቀር እንግዲህ ሼር አድርጌያቸዋለሁኝ። በጣም ፕራክቲካሉን ሲያዩ ትንሽ የተመቻቸው ይመስለኛል። ግን ቲዮሪ ሲሆን ትንሽ ፍየል እንዴት እንደዚህ ሊረባ ይችላል? ለምን እኛ የምናውቃቸው አይነት ፍየሎች ዝም ብሎ የሚረቡ ናቸው፣ ዝም ብሎ የሚባዙ ናቸው። ነገር ግን የምናጣው ይበዛል። እውነት ለመናገር ሁሉም አርቢ ጋር በአንድ ጊዜ የሚመቱብን ፍየሎች ብዛታቸው አንዴ በሽታ ሲመጣ ምን ያክል ጠራርጎ እንደሚያወጣ እናውቀዋለን። እና ደግሞ ያን ያክልም ፕሮዳክቲቭ አይደለም ወይም ደግሞ ያን ያክልም ውጤታማም አይደለም። በቃ ትወልዳለች፣ በምን ያክል ጊዜ እንደምትወልድ አይታወቅም። ስለዚህ ያንን ነገር ከማሳጠሩ ጋር ተያይዞ ብዙ ስራዎችን እንግዲህ
አሳይቻችኋለሁ። ምናልባት ቀጣይ የምንጀምራቸው ስልጠናዎች ይኖራሉ። እዛ ላይ ተሳትፋችሁ ደግሞ የበለጠ ኤክስፒሪየንስ እንዲኖራችሁ ማድረግ ትችላላችሁ ማለት ነው። ለዚህ ጋብዣችኋለሁ። አልፎ አልፎ የምናደርገው ስልጠና ነው። በነገራችን ላይ በተደጋጋሚ የሚደረግ አይነት ስልጠና አይደለም። በጣም እየጎዳብን ያለው የዶሮ እርባታን ስልጠና ስለሆነ ሰዎች ትንሽ አስተያየት እየሰጡብን ስለሆነ እሱን ማስተካከል ይኖርብናል። ስለዚህ ከዚህ ጋር ተያይዞ የመጀመሪያውን ሰጥተናል። እንግዲህ ደግሞ ትንሽ ወደ ዶሮ እርባታው አዘን ብለን ደግሞ መልስ ብለን ደግሞ ወደ ፍየል ደግሞ የምንመጣ ነው የሚሆነው። በዛ ጋፕ ውስጥ 2 ሳምንትም ቢሆን 1 ሳምንትም ቢሆን በዛ ጋፕ ውስጥ ደግሞ አዳዲስ እኔ የምፈጥራቸው ነገሮች ደግሞ በፊት ካሰለጠንኳቸው በጣም ጨምሬ ውጤት የምጠብቃቸው ብዙ ነገሮች አሉ። እነሱን ደግሞ ወደ እናንተ እማደርስ ነው የሚሆነው ማለት ነው። ወደ ሀሳቤ ልግባላችሁ። በጣም አመሰግናለሁ የመጣችሁ ሰዎች፣ ይሄንን እያዳመጣችሁ ካላችሁ መጣችሁ ስለሰለጠናችሁ እጅግ በጣም አመሰግናለሁኝ። የመጀመሪያ ዙር እንደመሆኑ ይሄን ያክል ሰው መገኘቱ ይሄን ያክል ስኬታማ ሆኖ መጠናቀቁ እጅግ ደስ የሚያሰኝ ነው። አመሰግናለሁኝ። ዛሬ የምንመለከተው እንግዲህ 2 ነገሮችን ነው የምናወዳድረውና መጀመሪያ መጀመርላችሁ እኔ ከምሰራው ነው የምጀምርላችሁ። አብዛኛው ነገሩ በጣም የተሻለ ስለሆነ ማለት ነው። እኔ የምሰራበት መንገድ ወይም ደግሞ ዜሮ ግሬዚንግ ወይም ደግሞ ምንም አይነት ግጦሽ የሌለበት ወይም ደግሞ ምንም አይነት አረንጓዴ ነገር በሌለበት ኮንክሪት ሊሆን ይችላል ወይም ደግሞ አፈር ሊሆን ይችላል ወይም ደግሞ የሆነ ገላጣማ የሆነ ቦታ ላይ አድርጋችሁ በአጥር በተሸፈነ በካሬ በተመደበላቸው ቦታ ላይ ውሏቸውን አድርገው መልሰው ደግሞ ወደ ማደሪያቸው የሚገቡበት አይነት አሰራር ነው የምነግራችሁ። አሁን የመጀመሪያው ትልቁ ነገር ምንድን ነው? እኔ በዋነኝነት በጣም ይሄ ነገር ተመችቶኛል ብዬ ያሰብኩት በቅርበት ፍየሎቹን ማወቄ ነው። ለምሳሌ አሁን ግጦሽም በተመለከተ ግጦሽ ሁሉም በተቀላቀለ ሁኔታ ነው የሚሄዱት። ለምሳሌ ግጦሽ ላይ ስታወጡ ግልገሉም አብሮ ይወጣል፣ ክበዷም ትወጣለች አብራ። ለምን የምታበሉት ነገር የለማ። ለምሳሌ ክበድ የሆነች ግልገልም ትወጣለች፣ እንዲሁም ደግሞ ቄቧም ትወጣለች፣ ኮርማውም ይወጣል። ወይም ደግሞ ወጠጤው ለማጥቃት ዝግጁ የሆነ ለማሞከት የሚያዛችሁት ይወጣሉ። ስለዚህ ፍየል እርባታ ስለሆነ እየሰራችሁ ያላችሁት ከሁሉም አይነት ሊኖራችሁ ይችላል። ስለዚህ ከዚህ ጋር ተያይዞ እነዚህ ሁሉ ግር ብለው ነው አንድ ግጦሽ ሜዳ ላይ የሚሄዱት ማለት ነው። ምን እንደተከናወነ አታውቁም። ያልተፈለገ እርግዝና ሊኖር ይችላል። ለምሳሌ ያልተፈለገ እርግዝና ማለት ለማሞከት የያዛችኋቸው አይነት ፍየሎች ምናልባት ካስተር ካልተደረጉ ወይም ደግሞ ካልተኮላሹ እነዚህ ፍየሎች በእርግጥ ፍየል ስልጠና ላይ አሳይቻችኋለሁ። እንዴ ካስተር በሁለት አይነት መንገድ ነው ያሳየኋችሁ። አንደኛው በጣም ቀሏቸው በጣም ተመችቷቸዋል ከብዙ ሰዎች እንደተረዳሁት። አንደኛው ግን በጣም ፔንፉል ነው፣ በጣም ያማል፣ በጣም ረጅም ጊዜ ስትረስ ስለሚያቆያቸው ወይም በጣም ህመም ላይ ስለሚያቆያቸው ያኛው ብዙም እኔም ማልመርጠው ነው ማልጠቀምበትም ነው። አንደኛው ግን በጣም ተመችቷቸዋል። በጣም ቀለል ያለ ነው፣ እንደዚህ ይቻላል እንደ ስኪሉ ድረስ ባለው ማለት ነው። ስለዚህ በዛ አይነት መንገድ አይተነዋል። ስለዚህ ያልተፈለገ እርግዝና ወይም ደግሞ ይሄ የዘር ምንድን ነው የሚባለው መቀላቀል አይነት ነገሮች ይፈጠራል። አንደኛ። ሁለተኛ ምንድነው ቀላል አማርኛ ለመናገር ያክል ግን ለምሳሌ ከቤታችን ተነስተው ግጦሽ ሜዳ እስኪሄዱ ድረስ ኃይል ያባክናሉ፣ መልሰው ይበላሉ፣ ተመልሰው እኛ ጋር ሲመጡ ኃይል ያባክናሉ። እነሱ አገኙ የምንለው ነገር ምንድነው? ልፋት ብቻ ነው የሚሆነው ማለት ነው። ከኛ ቤት ተነስተዋል፣ ግጦሽ ሜዳ ይሄዳሉ፣ ተመልሰው ሲመጡ የበሉትንም አባክነው ይደርሳሉ። በጣም የኃይል ፍጆታ ስላለ ማለት ጡንቻቸውን ለማንቀሳቀስ ለቦዲ ሜንቴናንስ የሚጠቀሙት ካሎሪ በጣም ከፍተኛ ነው። እኛ በምንይዛቸው አይነት መንገዶች ቢሆን ግን ወይም ደግሞ በዘመናዊ መንገድ የፍየል እርባታ ሲሆን ግን በተፈቀደላት ካሬ በጣም ሪላክስ ማድረግ የሚቻለው እኮ የሆነ ሩቅ ቦታ በመውሰድ አይደለም ጤናቸውን የምንጠብቀው ወይም ደግሞ ባህሪያቸውን እንጠብቅ ካልን ፍየል ትቅበዘበዛለች ወይም ደግሞ ፍየል ትንቀሳቀሳለች፣ መንቀሳቀስ ትወዳለች የሚባለው አይነት ነገር በጣም ኤክሰስ ሲሆን ጉዳቱ ያመዝናል። ስለዚህ ከዚህ ጋር ተያይዞ አሁንም የሆነ ቦታ ላይ አስረን እናስቀምጣቸዋለን ሳይሆን በሆነ ካሬ ላይ እንይዛቸዋለን ከሚል አንጻር ብትረዱ በጣም የተሻለ ነው እና የሚጠቀሙት የካሎሪ ደግሞ መጠን አነስተኛ ነው። ስለዚህ ፕሮዳክቲቪቲያቸውን በጣም ያሳድገዋል ማለት ነው። በዋነኝነት የሚጠቀሰው ነገር ምንድነው? ፍየሎችን በቅርበት ማወቃችሁ ነው። ፍየሎች በቅርበት ማየታችሁ ነው። እርግዝና ያላትን በደንብ ታያላችሁ፣ ግልገሉን በደንብ ታያላችሁ፣ በቅርብ ትከታተሉታላችሁ። ለምን? በፓርቲሽን ስለምትይዙት ማለት ነው። ለምሳሌ አንድ ፍየል እርባታ ላይ እስከ 8 የሚጠጋ የሆነ ፓርቲሽን ይሰራል። አንድ ቦታ ላይ ለምሳሌ 20 ካሬ ቤት ካላችሁ የ20 ካሬ 8 ቦታ ይከፈላል። 8 ቦታ የሚያካፍሉት ግን ለነዚህ ለማሞከት የምትይዟቸው የተኮላሹት ለብቻ፣ እርግዝና ያላቸው መውለጃ ክፍሉ ለብቻ፣ እንዲሁም ደግሞ ቄቦቹ እርግዝና ለሌላቸው ደግሞ የተለየ ትሪትመንት የሚደረግበት ወይም ደግሞ ዘር ለማስያዝ ዝግጁ ስታረጓቸው 3 ሳምንት ያክል ይፈጅባቸዋል። ያንን 3 ሳምንት ያክል ሕክምና ተደርጎላቸው የምታዘጋጇቸው ማለት ነው። እነዚህ ሁሉ ፓርቲሽን አላቸው፣ ቦታ ይፈልጋሉ ማለት። እነዚህ ሁሉ በአንድ ቦታ ትይዟቸዋላችሁ ማለት ነው። ስለዚህ ሄደው ግጦሽ ላይ ውለው መምጣታቸው እውነት ነው፣ ይጠቅማቸዋል፣ በልተዋል።
ነገር ግን አልፎ ተርፎ ጽንስን ለማሳደግ አልፎ ተርፎ በጣም ጤናማ የሆነ ግልገል ለማግኘት አልፎ ተርፎ በተደጋጋሚ መንታና እስከ 3 ደረጃ የሚደርሱ አይነት ግልገሎች ለማግኘት ተወልደውም ግልገሎቹ ጥሩ ኪሎ እንዲኖራቸው ከዚህ በተጨማሪ ደግሞ ኪሎ ብቻ ሳይሆን እናትየዋም ደግሞ ጥሩ የሆነ የወተት ፕሮዳክሽን እንዲኖራት መኖ በጣም አስፈላጊ ነው ከዘር በበለጠ። ከዚህ በተጨማሪ ደግሞ ከሌሎች ነገሮች አንፃር ብንመለከታቸው ከሁሉም ነገር ቁንጮ ላይ የሚቀመጠው መኖ ነው። ስለዚህ ከዚህ ጋር ተያይዞ እኛ የምንይዝበት መንገድ በዋነኝነት በዘመናዊ መንገድ ሲሰራ እነዚህ ነገሮች በቅርበት ማወቃችሁ ይጠቅማችኋል። ሁለተኛ ነገር ፈጣን እድገት ይኖራችኋል። ፈጣን የሰውነት ወይም ደግሞ ተመግቦ ወደ ሰውነት የመቀየር አቅማቸው እጅግ በጣም ከፍተኛ ነው። ይሄ ማለት እንግዲህ ለማሞከት ነው ሁላችንም የምንሰራው። ለምሳሌ አንድ ሰው እርባታ ጀመረ ማለት እያረባ ባለበት ሰዓት ላይ እርባታ ብቻ ሆኖ ይቀጥላል ማለት አይደለም። የግድ እያሞከተ ደግሞ ከስር ያወጣል። ወንዶች ስለሚወለዱ እነሱን እያሳደገ ደግሞ ለገበያ ያቀርባል ማለት ነው። ታዲያ ይሄ ነገር ሲሆን ፈጣን እድገት ይጠበቅባቸዋል። ለምሳሌ አሁን ይሄ ከስልጠና ወሳጆቻችን ወይም ደግሞ የተረዳሁት ነገር ምንድነው ከስልጠና ከታደሙት ውስጥ የተረዳሁት ምንድነው እንዴት አንድ ፍየል ከ5 ወር እስከ 7 ወር ሊደርስ ይችላል የሚል ጥያቄ ነበራቸው። እኔ ጋር ያሉኝም ፍየሎች የ2 ወር የ3 ወር የ4 ወር ፍየሎችን ፕራክቲካል በሆነ መንገድ ሲያዩ ግን ይሄ ነገር ሊሆን እድሜ አይደለም እየቆጠርን ያለ ነው። በነገራችን ላይ መቀንጨርንም እያስቀረን ያለ ነው። ለምሳሌ እኔ ከገበያ ምገዛቸው ራቅ ካሉ ቦታም ቀረብ ካሉ ቦታም ከገበያ ምገዛቸው አይነት ፍየሎች አሉ። እነዚህ ፍየሎች በጣም የቀነጨሩ ናቸው። እድሜያቸው ቢለካ እኔ ጋር ካሉት እጥፍ ሊበልጧቸው ይችላሉ። ፊዚካል ግን ስትመለከቷቸው እጅግ በጣም ደካማ ናቸው። ስለዚህ ከዚህ ጋር ተያይዞ እድሜ መቁጠርን ብቻ አይደለም ፍየሉ በፈለገበት ጊዜ ይድረስ ማለት አይደለም። ያ በጣም እንደ ቢዝነስ አይደለም የሚታየው፣ እንደ ሆቢ ነው የሚታየው። እንደ ደስ ስለሚላችሁ ብቻ ነው የምታረቡት እንጂ ለውጤታማነት አይደለም ማለት ነው። ውጤታማነት ሲሆን ከፍተኛ የሆነ እድገት አላቸው። በአጭር ጊዜ ውስጥ እርባታውን እየለቀቁ ይወጣሉ፣ በየበዓሉ ይደርሳሉ ማለት ነው። ያ ማለት እንግዲህ በትንሹ ተወልዶ እስከ 5 ወር ድረስ ባለው ያድጋል። በእነዚህ ጊዜ ውስጥ ያ ማለት ፍየሎች ለምሳሌ 20-30 ፍየሎች ቢኖሯችሁ ምን ያክል ምርታማ ትሆናላችሁ የሚለውን ማሰብ አስፈላጊ ነው ማለት ነው። ሌላኛው ምንድነው በዋናነት እኔ በጣም እንደ ትርፍ የማስበው ነገር ምንድነው የኪዲንግ ሬታቸው ነው ወይም ደግሞ በርዝ ሬታቸው ነው። ምንድነው የመውለድ አቅማቸው መጨመር ማለት ነው። የመውለድ አቅማቸው ሲባል እንግዲህ ፍየል በተደጋጋሚ 2-3 ትወልዳለች ሲባል ሰምታችኋል። አገራችን ላይ ግን ፕራክቲካል በሆነ መንገድ 2 እንኳን ብትወልድ በጣም የደቀቀ አይነት ፍየል ነው የምትወልደው፣ ግልገሎችን ነው የምትወልደው። ከዛ ውስጥ ምናልባት አንዱ ይሞታል፣ አንዱ ያድጋል፣ ወይ ሁለቱም ይሞታሉ። በጣም የተለመደው ይሄ ነው። ይሄ ማለት ከሰዎች አንጻር ብቻ ሳይሆን የምነግራችሁ እኔ ፕራክቲካል ከደረሰብኝም ነገር ነው የምነግራችሁ። ስለዚህ ከዚህ ጋር ተያይዞ ፍየሎች እውነት ነው የትም ይራባሉ፣ የትም ያድጋሉ። ነገር ግን ደግሞ ስንቶች ተወልደው ስንቶች እስቲ አይታችሁ ከሆነ በየአመቱ በእጥፍ እየጨመረ የሄደ አይነት የፍየል እርባታ ያለው ሰው አርብቶ አደር አይታችሁ ከሆነ እኔ በጣም የምገረም ነው የሚሆነው። ለምን ሰምቼም አይቼም ስለማላቅ ማለት ነው። ለምሳሌ አንድ ሰው 20 ፍየል ቢኖረው በእርግጥ ከስር መሸጡ አይቀርም። ነገር ግን እናቲቶቹን አይሸጥም። ነገር ግን እነዛ ለምን ሳይባዙ ራሱ የሚወለዱት ግልገሎች ለምን ከስር የመሞት አይነት ባህሪ ያጋጥማቸዋል የሚለውን ነገር ከግምት ውስጥ ማስገባት በጣም አስፈላጊ ነው ማለት ነው። እነዚህ ነገሮች በደንብ ብታዩ እጅግ እየተሻለ ነው የሚሆነው። ሌላኛው ለበሽታ የመጋለጥ እድላቸውን ታጠቡታላችሁ። በጣም የፓራሳይት ሎድ አያስቸግራችሁም። በጣም ዝቅተኛ በሆነ መንገድ ትጠቃላችሁ እና በቀላሉ ደግሞ መቆጣጠር የምትችሏቸው ናቸው እነዚህ በሽታዎች። ስለዚህ በወረርሽኝ መልክ ተከስተውባችሁ እንኳን ቢሆን ፍየሎቹ የትም ስለማይሄዱ አይሶሌት ስለሚደረጉ እነዚህ ሁሉ ትሪትመንት ስለሚደረግ ቅድመ መከላከል ስለሚደረግላቸው በክትባት ከተፈጠረ በኋላም ደግሞ እነዚህ ነገሮች ለመከላከል ስለሚረዳቸው ለማከም ስለሚረዳቸው ከዚህ ጋር ተያይዞ ዝቅተኛ የሆነ የበሽታ መጠቃትና የሞት መጠንን ታስተናግዳላችሁ ማለት ነው። ሌላኛው ከዚህ ውስጥ የምትጠቀሙት ምንድነው? ቅድም በተወሰነ መልኩ ያነሳሁት ነው። ሰልጣኞች ጠየቁኝ ብዬ ካነሳሁት ጋር ተያይዞ ለምሳሌ እናንተ የምታቀርቡላቸው መኖ ለምሳሌ ምንም አይነት እርግዝና ያልያዘች ለቦዲ ሜንቴናንስ ብቻ የምትጠቀም አንድ ፍየል አለች። 300 ግራም መኖ የፍየል መኖ ወይም ደግሞ አደልት ፊድ የሚባለው የማቹሪቲ ኤጅ የደረሱ ወይም ደግሞ 7 ወር ያለፋቸው አይነት ፍየሎች፣ ሴት ፍየሎች፣ እነዚህ ፍየሎች 300 ግራም ለአንዷ ብትሰጧት 300 ግራም ተመግባ ግን በቀን ምን ያክል ግራም እንደምትጨምር ታውቁታላችሁ።
ፕሪዲክት የሚደረግ ነው የሚታወቅ ነው ማለት ነው። በዚህን ጊዜ ለምሳሌ በየቀኑ ይሄን ያክል ግራም በአማካኝ ብትጨምር በዚህ ጊዜ ውስጥ ከእርባታ ለቃ ትወጣለች የሚል ግምታዊ የሆነ አሰራር ያ ማለት የወደፊቱን እንኳን ማወቅ የምትችሉበት ነው። ልክ ግጦሽ ላይ እንደሄዱት በጣም ቀስ ብለው በአመት ከ5 ወርም በ2 ዓመትም አድገው እንደዛው ጊዜያቸውን ፈጅተው የሚወጡ አይነት ፍየሎች አይደሉም። ስለዚህ ከዚህ ጋር ተያይዞ የሆነ ለእውነታ የቀረበ መሬት ላይ በወረደ መልኩ የሚታይ ስራን ትሰራላችሁ ማለት ነው። እነዚህ ጉዳዮች በደንብ መጠቀስ ይኖርባችኋል። ከዚህ በተጨማሪ ቦታ የለንም ለምትሉ በጣም ጠቃሚ ነው። ሁሉም ሰው ቦታ የለውም። በጣም የቦታ ችግር አለ። ሁለቱ ነገሮች አብሮ ማስኬድ ሊከብድ ይችላል። ሁሉም ሰው ለምሳሌ የዘመድም ሊሆን ይችላል፣ የአባቴ እናትም ሊሆን ይችላል። የሆነ ሰው እርሻ መሬት አይጠፋውም። እዛ እርሻ መሬት ላይ ወይም ደግሞ እዛ ጫካ ቦታ ላይ ፍየሎችን መልቀቅ ይችላል። ኮሜርሻል በሆነ መንገድ ግን መስራት አይችልም። ወይም ደግሞ ዘመናዊነትን አስበው ደግሞ መስራት አይችልም። ያ በተወሰነ መልኩ ለከተማ ቀረብ ቢል በጣም ይመከራል፣ ለብዙ ነገር ማለት ነው። በተለይ ፍየሎች ቁጥር በጨመሩ ቁጥር ወደ ከተማ መቅረብ እጅግ በጣም አንደኛ ለማርኬቱ፣ ሁለተኛ የእነሱን ጤና አመጋገብ ለማመቻቸት ማለት ነው። ስለዚህ እነዚህ ጉዳዮች በደንብ መታየት አለባቸው። ጉዳት የለውም ማለት አይደለም፣ ጉዳት አለው። ወይም ደግሞ በጣም አሳሳቢ የሚባሉ ጉዳዮች አሉ። አንደኛው ፊድ ኮስት ነው። ፊድ ኮስት እንግዲህ ልክ ውጭ ላይ ቀጠል በጥሰው እንደሚበሉ ወይም ደግሞ እንደሚኖሩ ያሰበ ሰው እዚህ ጋር መጥቶ በቀን 18 ብር ወይ 20 ብር ለፍየል ማውጣት ሊከብደው ይችላል። ስለዚህ ፊድ ኮስታችን ከፍተኛ ነው። ይህንን ማወቅ አስፈላጊ ነው። ፊድ ኮስታችን ከፍተኛ ነው። የምናበላው ግን በጣም አጭር ጊዜ ነው። በዚህ ነው የምትጠቀሙት። ወጪው ከፍተኛ ነው፣ ግን አጭር ጊዜ ነው። ምንም ወጪ የለውም፣ ግን እጅግ ረጅም ጊዜ ታበሏችኋላችሁ፣ እጃችሁ ላይ ይቆያሉ። በግጦሽ ከሆነ ደግሞ ማለት ነው። ስለዚህ እነዚህ ጉዳዮች በደንብ ማየት አለባቸው። በተወሰነ መልኩ ከፍየል እርባታ ጋር ግንኙነት ያለው ሰው ባለሙያ ማጣታችሁ እነዚህ ከግምቱ የሚነሱ ናቸው። ከዚህ በተጨማሪ ደግሞ የፍየል መኖ አለማግኘታችሁም በተመሳሳይ። ከዚህ በተጨማሪ ወደ ፉል ታይም ግሬዚንግ ነው የምንገባው ወይም ደግሞ ሙሉ በሙሉ ወደ ግጦሽ አሰራር። ከአድቫንቴጁ ስንነሳ ያው ዝቅተኛ የመኖ ፍጆታ አለባችሁ። ከዚህ በተጨማሪ ደግሞ ጤናማ ይሆናሉ። ያው ናቹራል ቢሄቪየራቸው ይጠበቃል። ያው መሯሯጣቸው፣ መንቀሳቀሳቸው ይጠበቅላቸዋል። ሌላው ደግሞ ምንድነው በእረኛ ነው የሚጠበቁት። በጣም አነስተኛ የሆነ ክፍያ ይኖረዋል። ልክ እንደዚህ ቀኑን ሙሉ ከነሱ ጋር የሚለፋ ሰው አይደለም። ስለዚህ ዝቅተኛ ክፍያ ሊኖረው ይችላል። እንደ ልብም ደግሞ እረኛ ልታገኙ ትችላላችሁ። ከዚህ ከሙያ ጋር ተያይዞ ከእውቀት ጋር ተያይዞ ላትቸገሩ ትችላላችሁ። ከዚህ በተጨማሪ ደግሞ ብዛት ላለው በጣም ብዙ ለሆነ አይነት ፍየል ተስማሚ ነው። እንዳልኳችሁ ወደ ውጪ ስለምታወጧቸው ግጦሽ ሜዳ ላይ ስለምታወጧቸው ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም የተመቸነ የሚሆነው ምናልባት ደግሞ ድርቅ በሚከሰትበት ሰዓት ወይም ደግሞ ከፍተኛ የሆነ ረሃብ በሚከሰትበት ሰዓት እንደዚህ አይነት ፍየሎች እንግዲህ የትም ገብተው ራሳቸው መታደግ ይችላሉ ወይም ደግሞ ማገገም የሚችሉበት ሁኔታ አለ። በጣም ከፍተኛ ነው። በተለይም ደግሞ ከመኖ እጦት ጋር ተያይዞ ከኳሊቲ መውረድ ጋር ተያይዞ እነዚህኞቹ ሲበጠበጡ፣ እነዚህኞቹ ግን ህይወታቸው ማስቀጠል ይችላሉ፣ ትንሽ ነገር ስለሚፈልጉ ማለት ነው። እነዚህ ጉዳዮች በደንብ ይጠቀሳሉ። አንደኛ በሽታ፣ በጣም ከፍተኛ በሽታ ያስቸግራቸዋል ጉዳቱ። ሌላው ደግሞ በጣም ለፓራሳይት ተጋላጮች ናቸው። ከዚህ በተጨማሪ ደግሞ እንዳልኳችሁ ከቁጥጥራችሁ ውጪ የሆነ እርባታ ይኖራችኋል። ከቁጥጥራችሁ ውጪ ምንድነው? ምንም አታውቁትም። እርግዝናዋን አታውቅም። መች እንደወለደች አይታወቅም። ምን ክትባት እንደወሰደች አይታወቅም። ወይ አልተደረገላትም። ብዙ ጊዜ እንደምታውቁት ክትባትም ብዙ ጊዜ አይከታተሉ። ከዚህ በተጨማሪ ደግሞ ዲዋርሚንግን በትክክል አይወስዱም፣ ተከታትለው አይወስዱም። በቃ አንድም ትውለድ ሁለትም ትውለድ፣ አንዳንዴ አቦርትም ታደርግ። እነዚህ ነገሮች እንዳለ በሽፍን የሚያልፉ ነገሮች ናቸውና እነዚህ በደንብ ይጎዷቸዋል ማለት ነው። እና ዝቅተኛ የሆነ የመውለድ አቅም ይኖራቸዋል። እነዚህ ዝቅተኛ የሆነ የመውለድ አቅም ይኖራቸዋል ማለት ነው። ስለዚህ በአብዛኛው ነገር ጉዳቱ ያመዝናል። እነዚህ አሁን ለቆ ፍየሎችም ከመስራት እንደዚህ በአንድ ቦታ ላይ መስራት በጣም የተሻለ የሆነ ውጤት የምታገኙበትም ይሆናል። እንደ ቢዝነስም ሲታሰብ ግን ምናልባት ግን እንደ መዝናኛ ወይም ደግሞ ምናልባት ለስራው ፍላጎት ስላላችሁ ብቻ የምትሰሩት ስራ ከሆነ ግን በተወሰነ ጊዜ በግጦሽም እያወጣችሁ የምትሰሯቸው ቢሆን በጣም የተሻለ ይሆናል ማለት ነው። ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስል ነበረ። ምናልባት ቀጣይ እንግዲህ ስልክ ከላይ አስቀምጥላችኋለሁኝ የተለያዩ ሀሳቦችን
ተግባራዊ የሆኑ መሬት ላይ የወረዱ ነገሮችን አሁንም ማወራቸው ነገሮች እንግዲህ ፕራክቲካል በሆነ መንገድ ማየት የምትፈልጉ ካላችሁ ስልክ ከታች አስቀምጥላችኋለሁ። በዛ ስልክ እየደወላችሁ እንግዲህ ማግኘት ትችላላችሁ። ሰላም።